ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ብዬ ነው ዛሬ የምጀምረው። ያለንበት ሁኔታ አሳዛኝ ነው አይደለም? አዎ፣ የህፃኑ ልጅ እግር ተቆረጠ፣ የኛም ተስፋ ተቆረጠ። በነገራችን ላይ ክርስቲያን ተስፋ አይቆርጥም። ያለነውን ነገር ይዘን እንቀጥላለን። ዛሬ መረጃዎች ይዤላችኋለሁ። ታዲያ ታሞ የተኙ ሆስፒታል፣ ጸበል ስፍራ በመከራና በስቃይ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን። ሁላችንም ደግሞ ላረፉት ወገኖቻችን፣ ሰማዕታት ለሆኑ ወገኖቻችን አጸደ ገነት ያኑርልን፣ በአጸደ ገነት ያኑርልን እግዚአብሔር ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ። ክፉን ደግሞ ያርቅልን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት በጸሎት በምልጃቸው በረድኤት በበረከታቸው ይጠብቁን፣ ከክፉ ነገር በሙሉ ያርቁን። ወደ ገዳማት የምናደርጋቸውን ጉዞዎች እንቀጥላለን። እኔም ጋር የማደርጋቸውን መረጃዎችን አቀብላችኋለሁ። ዛሬ መረጃዎች ይዤላችኋለሁ ለእናንተ። መምህር ተስፋዬ ሙሲሳ ቤተ ክርስቲያን አትፈርስም እንዳትሉ ብሏቸዋል። ሌላኛው ደግሞ ሌላ መረጃ ይዣለሁ። ቤተ ክርስቲያን አጭበርባሪው ሌባ ተይዟል። በአደባባይ ነው የተያዘው። ተገቢ ነው አይደለም፣ ምንድን ነው እየተደረገ ያለውን የሚለውንም አቀርብላችኋለሁ። ጎንደር ደግሞ አንገቱ ላይ ክር ያሰረ ህፃን ክርስቲያን ልጅ እጁም እግሩም ተቆርጦ ተገደለ። መረጃውን በማስረጃ ነው የማቀርብላችሁ። ሌላኛው ደግሞ አሳፋሪው ድብድብ፣ የሼኩና የፓስተሩ ድብድብ፣ የአደባባይ ድብድብን አሳያቸዋለሁ። ከቤተ መቅደስ ወደ አዳራሽ የተደረገው ፍልሰት የመጨረሻው ፍጻሜንም አሳያቸዋለሁ። መጨረሻ ላይ ደግሞ አንድ መልእክት አለ። ለነዚህዎች ሁሉ የሚሆኑ መልእክቶች አሉ። ከአባቶቻችን እስከ ምዕመናን ድረስ ሁላችንም የሚሆን መልእክት ነውና አሁን እየየ ለቅሶ የምናደርግበት ጊዜ ላይ አይደለም ያለነው። ሁላችንም የትግል ወቅት ላይ ነው ያለነው። ትግል ደግሞ የሚባለው መንፈሳዊ ትግል ነው። እየሞትን መጮህ ተከልክለናል። እየሞትን ማዘን ተከልክለናል። ሬሳ እየተከፋፈለብን ነው፣ እያየን ነው። ስለዚህ ቀጣይ እቅዳችን፣ ቀጣይ መንፈሳዊ ትግላችን ከዚህ በተሻገረ ለልጆቻችን ሃይማኖት ማቆየት፣ የእኛንም እምነት ማጽናት፣ መንፈሳዊ ጥንካሬያችን ማበርታት፣ የሰማዕትነት ዝግጅት መዘጋጀት ይጠበቅብናልና ሁላችንም ንበርታ ማለት ፈልጋቸዋለሁ። በነገራችን ላይ እንደዚህ ለመሆን መሳሪያ መያዝ አይጠበቅም። የእኛ መሳሪያችን ጸሎት ነው። የእኛ መሳሪያችን ምህላ ነው። የእኛ መሳሪያችን ንስሐ መግባት ነው። የእኛ መሳሪያችን ስጋው ደግሞ መቀበል፣ የእኛ መሳሪያችን ሰማያዊ ትጥቅ መታጠቅ ነው። ሰማያዊ ትጥቃችንን ደግሞ እንታጠቃለን። ያንን ለሁሉም ምዕመናን በየዕለቱ እንመክራለን። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ የማቀርብላችሁ። ይህ የአርአያ ሚዲያ ነው። ሰብስክራይብ፣ ላይክ እንድ ሼር እያደረጋችሁ ለመላው ኦርቶዶክሳውያን እንድታደርሱልኝ፣ ለመላው ኢትዮጵያውያን እንድታደርሱልኝ መረጃን አጋራችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። የመጀመሪያው መረጃ እዚች ሀገር ላይ በጦርነት በመከራና ስቃይ፣ በኢኮኖሚ ድቀት፣ በችግር፣ በወረርሽኝ፣ በብዙ ነገሮች ምዕመናን ይሞታሉ፣ ምዕመናን ይገደላሉ። ምዕመናን ሆነ ተብሎ የተሰራባቸው ስራ ውጤት አልባ ይሆናል። ይሄ እንዲጠፋ እንፈልጋለን። እንዲጠፋ እንፈልጋለን ማለት ምኞትና መፈክር ብቻ ሆኖ መቅረት አይችልም። የተግባር ሰው መሆን አለብን። ኦርቶዶክሳውያን የተግባር አማኝ እንጂ የአንደበት አማኝ ብቻ መሆን አይጠበቅብንም። የተግባር አማኝን ስንሆን ዛሬ የምናደርገው የጭፈራ መጠጥ ቤታችን ማቆም ይጠበቅብናል። ዛሬ ያለን የመሸታ ቤት ዲስኩራችን መቆም ይጠበቅበታል። ዛሬ ያለንበት የጫት ቤት ስፍራ መቆም ይጠበቅበታል። ዛሬ የአረቄ ቤት ስፍራ መቆም ይጠበቅበታል። በደሞዝ ጭፈራ የሚጨፍር ካህን ማየት መቆም ይጠበቅብናል። ይህን ደግሞ የምንሰራው በተግባር ነው። ሁላችንም ለራሳችን ኃጢአት ለራሳችን ንስሐ ገብተን ወደ እግዚአብሔር መቅረቡ የመጨረሻው አማራጭ ነው። መምህር ተስፋዬ ሙሲሳ እንዲህ ሲል ተናገረ። ስሙት። ለሁላችን አንዳንድ ሰዎች ሞኞች ናቸው። ቤተክርስቲያን ምን ትሆናለች? ቤተክርስቲያን የሲኦል ደጆች እኮ አይችሏትም ተብሏል። ይሄ ሞኝ ጥቅስ ነው። መሸነፍ አለ። ብዙ ጊዜ እንደምናገረው አሁን ሊቢያን ተመልከቱ። ሊቢያ እኮ የክርስቲያን እኮ ሀገር ነበረች እኮ ሊቢያ። በጣም ትልልቅ ክርስቲያኖች የወጡባት ሀገር። ቅዱስ ማርቆስ ወንጌላዊ ሊቢያ እኮ ነው። ሊቢያዊ ነው።
ከ72 አርድእት መካከል አንዱ የሆነው ስምዖን ቀሬናዊ ጌታን መስቀል የተሸከመው ሊቢያዊ ነበረ። እነ ቅዱስ ፖሊካርፕ ሰማዕቱ ሊቢያውያን ናቸው። ትልልቅ የሥነ መለኮት ምሁራን ከሊቢያ ወጥተዋል። ትልልቅ ቤተ ክርስቲያን ትልቅ ጉባኤ ሰርታበታለች። የቅዱሳት መጻሕፍት ቀኖና ጉባኤ ሊቢያ። አሁን ግን ዛሬ ሊቢያ በሊቢያ በኩል ክርስቲያን እንኳን ማለፍ ይችላል እንኳን ይሄ ሊሰራ አያችሁ። ባለፈው ጊዜ 30 የሚሆኑ ክርስቲያን ኢትዮጵያውያንና 21 የግብጽ ክርስቲያኖች በሰይፍ የተቀሉባት ሆናል ሊቢያ። መልኳ ተሸነፈች ማለት ነው። እግዚአብሔር ከመሸነፍ ይጠብቀን። ተሸነፈች። በእቅድም በንድፍም በፕሮጀክትም የሚሰራብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የሚሰራው ዓለም አቀፋዊና ሀገራዊ ፕሮጀክቶች በሙሉ እንዲህ በግልጽ ልንነጋገራቸው ይገባል። ገዳዮቻችን አጠገባችን ነው ያሉት። ስለዚህ ገዳዮቻችን እኛ የምንናገረው መሳሪያ የታጠቁ ታጣቂዎች፣ ተሸፋፍነው የተሸፈኑ ሸፋኞች፣ ሸኔ፣ ፋኖ፣ መከላከያ፣ መንግስት ምናምን እያልን አንናገርም። መጀመሪያ ያለው ቤታችን ውስጥ ነው። ቤታችን ውስጥ ያለውን ጉር ነው የምናጠረው። ክብረ ክህነቱን ትቶ ቅዳሴ የሚገባ ካህን ከሆነ ክብረ ክህነቱን ከተወ ክብረ ክህነቱን መተውን በአደባባይ ተናግረን ካህን እንዲቀየር ማድረግ አለብን። ድቁናውን አፍርሶ አገልግሎት የሚፈጽም ዲያቆን ካለ ማቆም አለብን። ያለ ስጋ ወደሙ ልጅ ወልዶ ያገባ ጳጳስ ካለን እሱንም እናጋልጣለን። ከዚህ በኋላ ውርደትና ቅድስና መለየት አለባቸው። ክብርም ለብቻው ቅድስናም ለብቻው መሆን አለበት። ማንም ሰው በንስሐ ይመለሳል። የክብረ ክህነቱን ስፍራ መያዝ የሚገባቸው በጣም የጠበቁ ራሳቸውን ያመነኮሱ ለእግዚአብሔር የተገዙ ስንት የተማሩ ሊቃውንት እያሉን ልጆቻቸውን ደብቀው ራሳቸውን ጳጳስ አድርገው ራሳቸውን ካህን አድርገው ጭፈራ ቤት ናይት ክለብ እያመሹ ዳንኪራ የያዙ 2 እና 3 ሚስት ይዘው ዲያቆናት ሆነው ተቀምጠው ቤተ መቅደስ እንዲያስቀድሱ መጠበቅ የለብንም። ቤተ መቅደሳችን መጀመሪያ መከበር አለበት። እኛንን እናስከብረው። እኛ ምዕመኖቹ ከመጠጥ ቤት ቀርተን ከጭፈራ ቤት ቀርተን ከዝሙት ቀርተን ኃጢአትም ሰርተን ከነበር ሁላችንም ንስሐ ገብተን መመለስ አለብን። ለዚህ ነው ሊቢያ ትላንትና የኦርቶዶክስ ሀገር ነበር፣ ዛሬ ኦርቶዶክሳውያን የሚታረድባት ሀገር ነች። ኢትዮጵያ የኦርቶዶክስ ሀገር ነበረች፣ አሁን ኦርቶዶክስ እየታረደ ነው፣ ኦርቶዶክሱም እያለ ማለት ነው። ስለዚህ ይህንን እንነጋገርበት ይገባል። ይበቃል ማለት ይገባናል። ይህንን ነገር አየሁት። ይህን ቪዲዮ ተመልከቱት። ሌባ ተይዞ ነው በቤተ ክርስቲያን ውስጥ። ይህን ቪዲዮ ተመልከቱት ለራሳቸው። የምዕመናን ጫማ ሰብስቦ ሲሄድ ወንድማችን ይሄው ተይዞ ነውና በእውነት ምንም ልናደርገው አይደለም፣ ልቦና ይስጠው ብላችሁ ሁላችሁም በጸሎት እንድታስቡት ነው። ሁላችሁም በጸሎት ሲጠይቁት ወንድሞቻችን በተደጋጋሚ ለረጅም ጊዜ ወስጃለሁ ብሏልና ልቦና እንዲሰጠው በጸሎት ሁላችሁም አግዙት። የምታውቁ ሰዎች ካላችሁ ደግሞ ብትመክሩት መልካም ነውና ለዚህ ነው እንግዲህ ጫማ የጠፋባችሁ ሰዎች የተሰረቀውም ጫማ እዚህ ነው ያለው። መታችሁ ጫማቸው። እኔ አንድ ነገር ልጠይቃቸው አባቶች። አሁን ይሄ ልጅ ቪዲዮ ተቀርጾ ተለቀቀ። እላዩ ላይ እንደምታዩት መንፈስ ነው እንደሚያንዘረዝረው። ልክ እንዲህ አይነት ነገር ስታጋልጡ ወይ ደግሞ ስትይዙ መንፈሱን መገዘት ሃይማኖታዊ ስልጣን አላችሁ። ክብረ ክህነታችሁ እንደ ሰፈር ሚኒሻ ከሆነ ምንድነው ትርጉማችሁ? የእናንተ አባትነት ይሄን ልጅ መልሶ ወደ መንግስተ ሰማያት የሚገባበትን ወደ ፈጣሪው ለንስሐ የሚበቃበትን ክፉ መንፈሱን አሻግሮ ተሰናብቶ አሰናብቶ ወደ እግዚአብሔር ቤት አገልጋይ የሚሆንበትን ነገር መፍጠር አቅቷችሁ ነው ቪዲዮ ተቀርጾ እንዲህ እስኪወጣ ዝም የምትሉት? ቪዲዮን የቀረስከውስ ምዕመን የቤተ ክርስቲያን ክብረ ክህነትን ማሳነስ ነው ወይስ ምዕመኑን ማሳጣትና ዘላለም ወደ ቤተ ክርስቲያን እንዳይሄድ ማድረግ ነው? ቪዲዮ የምንቀርጽባቸው ቦታዎች ይለያያሉ። ቤተ ክርስቲያን በጣም በጥብቅ ሁኔታ ቪዲዮዎች መቀረጽ ከሌለባቸው ቦታዎች ስፍራዎች መካከል አንዱ ነው። በተለይ ምዕመናን የአዲስ አበባ ሀገረ ስብከት ብፁዕ አቡነ ሄኖክ በነበሩ ጊዜ ላይ ስቲል እስካሁንም ስራው በስርዓት የተጀመረ አይመስለኝም። ቤተ ክህነት አገልጋዮች እባካችሁ ሞባይል ይዛችሁ ቅዳሴ እንዳትጀምሩ ተብሎ መመሪያ ወርዷል። አሁንም ግን ኪዳን ላይ ግን በሞባይላቸው ነው ፕሮግራም የሚያነቡት። ሞባይል የያዙ ካህናት እናያለን።
ቀኔ ሲቆም በሞባይል ነው የሚቀረጸው። አምልኮ ሳይሆን ያ የቪዲዮ ፉክክር ነው የተጀመረው። እና ምዕመኑን ደግሞ እላዩ ላይ ያለው ክፉ መንፈስ ኃጢአት ሲያሰራው የትኛውም ኃጢአት ሲል በነገራችን ላይ የግል ፍላጎት አለ፣ ተጨማሪ ደግሞ መንፈሱ አለ እና ተቀርጾ ይለቀቅበታል። እናንተ አትጠብቁትም። የዚህ ልጅ ነፍስ አያሳስባችሁም። የዚህ ልጅ ሕይወት አያሳስባችሁም። በአደባባይ ህዝብ ፊት ሰብስባችሁ አደረጋችሁለት። አንድ ጊዜ አንድ ተማሪ በልጅነት ስርቆች ሰረኳል። መምህር ነው በነገራችን ላይ የዓለም መምህር ነው በነገራችሁ። ሰርቄ የሰረኩት ገንዘብ ልጅቷ ለመምህር ተናግራ ሁላችሁም ሌባው መጀመሪያ እጄን አውጣ አልኩታል። ሁላችሁም አይናችሁን ጨፍኑ አልኩታል። መምህሩ የሁላችሁም ተማሪዎች ነው መበረብረው ብሎ 8ኛ ነው 9ኛ ላይ እኔን በርብረው ሌሎችንም እየበረበሩ ሄደዋል። መጨረሻ ላይ ተማሪውን የክፍልን ተማሪው በሙሉ በርብረው ጨርሰው በኋላ መጨረሻ ላይ እቃውን አስቀመጡና የተሰረቀበትን አይናችሁን ግለጡ፣ ካሁን በኋላ እንዳይደገም እናንተ ጨፍናችሁ በነበረ ሰዓት አምጥቶ ሰጥቶኛል አላቸው። ያ ልጅ ማን እንደሆነ ሳይታወቅ ምግባሩን ጠብቆ አድጎ ለቁም ነገር በቃ። ትልቅ ከሆነ በኋላ ያን መምህር አግኝተውት ለምን ነበር እንዲህ ያላረጉልኝ ስለው ብሎ ሲጠይቃቸው ያኔ ብነግርህ ኖሮ ከዛ በኋላ አንተ ሰው አትሆንም ነበር አሉት። እና የሃይማኖት አባቶቻችን ይህንን ልጅ ከዚህ በኋላ ልጅ እያረጋችሁት ነው፣ እያጠፋችሁት ነው። ቤተ ክርስቲያን ስርዓቷን እያጣች ስለሆነ ነው የምነግራችሁ። ስለዚህ ሕፃን ልጅ ዜና ልንገራችሁ፣ እረፉ ልላችሁ ነው አባቶች። ትክክል አይደለም። የ5 ዓመት ሕፃን ልጅ እጅ እግሩን ጎምዶ መቅበር 1 ሚሊዮን ካላመጣችሁ ተብሏል። አሁን ምን አይተውበታል? ሰውየው ዘበኛ ነው። ዘበኛ ሆኖ 3,000 ብር 4,000 ብር ነው ቢያንስ የሚበላ የወር ደመወዝ። ይሄ የምታዩት ሕፃን ልጅ የ4 ዓመት ሕፃን ነው። ወረታ ላይ ነው፣ ጎንደር፣ ደቡብ ጎንደር። ቤት ተከራይቶ ተከራይ ሆኖ ገባና ተከራየ። እናትና አባት በሌሉበት ያ ተከራይ የአከራዮቹን ልጅ ወሰደ። አባት ጥበቃ ነው የሚሰሩት። ሄዶ እናት ደወለች። ለእናቱ ደውሎ ለልጁ እናት 1 ሚሊዮን ብር ካላመጣችሁ ልጁን እገድለዋለሁ አሉት። የ3,000 ብር ደሞዝተኛ ዘበኛ የ4 ዓመት ሕፃኑን ነው የ3 ዓመት ሕፃኑን ለማዳን 1 ሚሊዮን ብር ከየት ያምጣ? እባክህ ታገሰኝ፣ ቀስ ጊዜ ስጠኝ እያሉት እየለመኑት፣ ልጁ ግን 2 እግሩም 2 እጁም ተቆርጦ ተገድሎ ተገኘ። አንገቱ ላይ ክር አስሯል። ልጁ ክርስቲያን ነው የተገደለው። ይሄ ልጅ የገደለው ግለሰብ የየትኛውም ሃይማኖት ተቋም ሊሆን ይችላል። የተገደለው ሕፃን ግን ክርስቲያን ነው። የተገደለው እጁም እግሩም ተቆርጦ ነው። ወላይታ ላይ የሚገኘው ያውግቸው ልጅ አባቱ ጠፍቶበት እግሩን ቆርጠውታል። እሱን ክርስቲያን ስለሆነ የገደሉት፣ ይሄኛውን ገንዘብ ስለፈለጉ ነው የገደሉት። አርሲ ላይ ገንዘብ እየጠየቁ ገንዘብ ተቀብለውም በ200,000 ብር፣ በ1 ሚሊዮን ብር፣ በ500,000 ብር እየጠየቁ ሰጥተው የተገደሉ ብዙሃን ክርስቲያኖች አሉ። አሁን ከአምላክ ገንዘብ ይበልጣል። አሁን ከክርስቶስ ገንዘብ የበለጠበት ህዝብ በዝቷል። አሁን ኦርቶዶክስን ማጥፋት የገንዘብ ማምረቻ ፋብሪካ መክፈት ነው። ገንዘብ ያግታሉ፣ ገንዘብ ይቀበላሉ፣ ይገድሏቸዋል። ቢቀበሉም ይገድሏቸዋል፣ ባይቀበሉም ይገድሏቸዋል። ኦርቶዶክስን መግደል አንድ ሀብት መሰብሰቢያ ነው። ሁለተኛ ድህነት መፍጠሪያ ነው። ሶስተኛ የራስ ኦርቶዶክሳዊን ማጥፊያ ሌላኛው ሌላ ፕሮጀክት ስልት ነው። አሁን ይሄ ወረታ ላይ ነው የተከናወነው፣ ደቡብ ጎንደር ላይ ጠፍቷል፣ እስካሁን አልተያዘም። እና ኢትዮጵያ ውስጥ ወግም ባህልም ምግባርም ሃይማኖትም እየጠፋ ነው። በተግባር ነው የምንነግራችሁ። በአፍ አለ፣ በተግባር እየጠፋ ነው። የህፃናት ነፍሰ ገዳዮች ከሰሜንም ከደቡብም ከምዕራብም ከምስራቁም አሉ። አሁን ያ ባህል ያለው ወግ ያለው እውነት እናትዋ ጎንደር በሚባልባት ምድር ላይ አንድ ህፃን ልጅ ታግቶ የ4 ዓመት ህፃን እግሩም እጁም ተቆርጦ 1 ሚሊዮን ብር ካላመጣ ተብሎ ተገድሎ ተጥሏል።
ያ አርሲ ላይ የተገደለው ልጅ ወተት እያጠጡ እርጎ እያጠጡ የሚያኖሩ ጎረቤቶች የነበሩበት ሀገር ላይ በእናቱ ጀርባ ላይ ታዝሎ በነበረበት ሰዓት ላይ በጥይት ተገድሎ ዛሬ እግሩን ተመቶ ዛሬ እግሩን እናቱ ተገላበት ዛሬ ወላይታ ላይ እግሩ ተቆርጦ በጠባሳ ተቀምጧል። ይሄ ጠባሳ የሁላችንም። ይሄን ልጅ የገደልነው የራሳችን ወግ ነው። ይሄን ልጅ የገደልነው በእምነታችን አለመኖራችን ነው። ይሄን ልጅ የገደልነው ሁላችንም ነው። ዛሬ ጎንደር ላይ ገደልነው፣ ትላንትና አርሲ ላይ ገደልነው፣ ከነገ ወዲያ ሌላ ሀገር ላይ እንገላለን። ያ ሌብነትን በስርዓቱ መቅጣት ያልቻለ ካህን፣ ያ ሃይማኖቱን ለመጠቀም በቃ ያልቻለ ያልቆመ እረኛ ጳጳስ፣ ያ ሕግን ማስከበር ያልቻለ የመንግስት መዋቅር፣ ያ እርስ በርስ ተከባብሮ መገደልንና ሰዋዊነትን ማክበር ያልቻለ ማህበረሰብ ባህል እሱ ነው እየገደለ ያለ። ገዳዩ አጠገባችን ነው ያለ። እኔና እናንተ ነን ገዳይ። በዶዘር ቆፍረን በጅምላ የቀበርናቸው እኛ ነን ገዳዮች። በሃይማኖት መከበር፣ ህግ ማስከበር፣ ስርዓት ማስያዝ፣ እኛው ለመንግስት ስርዓት ውስጥ መጠበቅ፣ ህግ እንዲከበር ማድረግ፣ የሃይማኖት አባቶችን ማክበር፣ የሃይማኖት አባቶች ደግሞ አንዲት ነፍስ ጠፋባቸው ከህግ ስርዓት ውጪ ከተፈጥሯዊ ስርዓት ውጪ አቤት ማለት ሲያቅታቸው ያንኛንን ገዳዮች። አሁን ምግባር አንሰራም፣ አሁን ምዕራፍ አንሰራም፣ አሁን ማህበረሰብ እየሰራን አይደለም፣ እያጠፋን ነው፣ እየገደለ። ይሄን ላሳያችሁ ይሄን ቪዲዮ ሼኩን አንቀዋቸው እኚህን የእስልምና እምነት ተከታይ ኢየሱስ ጌታ ነው በል ነው የሚሉት። በፍጹም አልልም፣ ኢየሱስ የአላህ ባሪያ ነው ይላቸዋል። እኚህ የተባሉት አባት፣ እኚህ የተባሉት ሼክ እድሜያቸው ጎረምሳ ቢሆን ኖሮ ምን ይፈጠር እንደነበር አውቃቸዋል? እድሜያቸው ቢቀያየርና እነዛ ፕሮቴስታንት ሆነው እኚህ ሼክ ቆባቸውን ያደረጉት ሙስሊም ሆነው ጎረምሳ ሆነው አላሁ አክበር ብለው ቢያስገድዱት የሃይማኖት መገፋት አይደለም? የሃይማኖት መበዳደል አይደለም? ይሄ አዲስ አበባ ላይ በቅርቡ የጸጥታ ሰላምና ጸጥታ ቢሮ ይመስለኛል የአደባባይ ስብከት መቆም አለበት የሚል መግለጫ አውጥቷል። የሃይማኖት ተቋማት ጉባኤም እንዲያስከብር አይነት ከነሱ ጋር እየተነጋገረ እንደሆነ የሃይማኖት ተቋማት ጉባኤ መሰለኝ መግለጫው ነው ያወጣው። ቆየን እኮ አስከብሩልን ካለን ቆየን፣ ጮህን። በአደባባይ ላይ ቆብ አድርገው የሚለምኑ ካህናት በአደባባይ እንዳይቆሙ ቤተክርስቲያን አውግዛለች። የላት የሚለምኑት በግላቸው ቤተክርስቲያን አልወከለቻቸው። ቤተክርስቲያን በቤተ ክህነት ፈቃድ ተሰጥቶ በሀገረ ስብከት ሊቀ ጳጳስ ፈቃድ ተሰጥቶ በአደባባይ በይፋ በሚዲያ ነው የምትጠይቀው። መንገድ ላይ ካህን አቆማ፣ ቆብ ያደረጉ ካህናት አቆማ፣ ማይክ አሰጥታ ስለ አድኑ ቅዱሳን ስናናት ይዛ አንጥፋ አይደለም የምትለምነው። እንዲያት ለምንም ቤተክርስቲያን ስርዓቷ አስራት በኩራት ነበር። አሁን እነኚህን ማን ነው የሚያስማማቸው? እኚህ ሼክ ወይ ደግሞ እኚህ እስልምና እምነት ተከታይ አዛውንት የሆኑት አባት ለእነዚህ ልጆች አያታቸው ወይ አባታቸው አይሆኑ? እና ቀጣይ በዚህ ሁኔታ ከሄድን በሃይማኖት የተገዳደልን መሄዳችንስ ራሳችን ፈቃድ የሰጠነው አይመስላችሁ? እባካችሁ ረፉ። ከቤተ ክርስቲያን የሸፈቱ ሽፍቶችን ላሳያችሁ። ቃለ ዓዋዲዎች ይባላሉ። ከቤተ መቅደስ ወጥተው ወደ አዳራሽ ገብተው ስጋ ወደሙን እንጀራ ብለው እንዲህ ነው የሚያደርጉት። እግዚአብሔር አምላካችሁ ነው በልጅ ኢየሱስ ክርስቶስ ስም ስለነበረን ጊዜ እናመሰግናለን። ያማረ ጊዜ በፊቱ አሳለፈን፣ እንጀራውን የመቁረስ ስርዓት ፈጸምን። ቤተ ክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ብላ ነው የምትሰጠው። ቅዱስ
ስጋ ክቡር ደም ብላ ነው የምትሰጠው። ከቤተ ክርስቲያን ስትወጡ ታዲያ ምን ትሉታላችሁ? አዳራሽ ውስጥ ገብታችሁ ውስጥ ቅዱስ ስጋውን እንጀራ ይሉታል። ሐሰት ከመሰላችሁ ይኸው ነጠላ ለብሰው ህፃናትን አመሳቅለው አድርገውላቸው ሊያድሷት ቤተ ክርስቲያኑ ወደ አዳራሽ ይዘዋት ገቡ። ቤተ ክርስቲያን አይደለችም። እነሱ አዳራሽ ውስጥ ጀምሮ አሁን በቅርብ ነው ይሄንን የጀመሩት። ይኸውላችሁ ቆቡን ለምን አታድሱት? አጣፍቶ ነጠላ ማድረጉን ለምን አታድሱትም? የካህን አልባሱን ለምን አታድሱት? ምንድነው የሚያደርግላችሁ? ይሄ ሁሉ ከቤተ ክርስቲያን ጋር ሰጥ ገባ ምንድነው የምትፈልጉት? ይሄ ናዝሬት ላይ የተደረገ ነው። በነገራችን ላይ ናዝሬት አዳራሽ ውስጥ የሚደረግ ነው። አብዛኞቹ ምዕመናን በነገራችን ላይ ፈንድ የሚደረገው ከባለ ሀብት ነው። ቤተ ክርስቲያን ለማጥፋት በሁሉም አቅጣጫ ፈንድ ይደረጋል። ውስጥም ተደርጓል። ዝም የሚሉ እረኞች እንዲሰበሰቡ ተደርጓል። ይሄ የምታዩቸው በሙሉ እነሱ ናቸው። ለዚህም ለዘመናችንም ለእያንዳንዱ አባቶቻችንም ለእያንዳንዱ ካህናቶቻችንም ለእያንዳንዱ ዲያቆንም ለእያንዳንዱ አባት መንፈሳዊ አባትም ለእያንዳንዱ ምዕመንም እቺ መልእክት ለሁላችንም ነች። ከዚህ በኋላ አትደመጡ። ከዚህ በኋላ የሚሰማችሁ የለም። ከዚህ በኋላ ክብር የላችሁ። ይህን ያለን መምህራችን ነው። ስሙት። ምን ብታረጉ ነው ይህን የተባላችሁት? አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማም። ካህን ተገደለ ሲባል እሪ ብንል ማንም አይሰማም። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማም። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ። ምንም። እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ምክንያቱም ሰው ሲሞት ዝም ብለን ከዚያ ቀጥሎ ምንድነው የሚለው? ካህኑ ያየዋል አይደል? ገለል ብሎ ያልፋል። ከዛስ ሌዋዊ ይመጣል አይደል? ገለል ብሎ ያልፋል። ሳምራዊው ግን አዘነለት። ካህንና ሌዋዊ የሚለው ለምን እንደተጠቀሱ ታውቃላችሁ? በዚህ ቦታ ይሄ ኢያሪኮ ተብሎ በሚጠራው ስፍራ ከ12,000 በላይ በዚያ ጊዜ ጌታ ባስተማረበት ጊዜ ከ12,000 በላይ ካህናትና ሌዋውያን ይኖሩ ነበር። ከስንት ሺህ በላይ አልኳችሁ? የካህናት መንደር ነው ማለት ነው። የካህናት መንደር ነው። ያ መንደር ሰውየው ተደብድቦ ሰውየው ተገፎ ወንበዴዎቹ ያሉት ወንበዴዎቹ የሚገኙት የካህናቱ መንደር አጠገብ ነው። አሁን ወንብድና ያለው አገልጋዩ መንደር አጠገብ ነው። ካህኑ መንደር አጠገብ ነው። የካህኑ ሰፈር አጠገብ ነው። አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ በየትኛውም በኦርቶዶክሱ ብቻ አይደለም፣ በሙስሊሙ በፕሮቴስታንቱ በየትም ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው ያለው እና በአገልጋዮች መንገድ ነው ውሸቱ፣ በአገልጋዮች መንገድ ነው ግድያው፣ በአገልጋዮች መንገድ ነው ያለው ይሄ ሁሉ ነገር። ዓለም የሚንቀጠቀጥላት ቤተክርስቲያን በሀገሯ የሚሰማት ጠፍቷል። ዓለም የሚንቀጠቀጥላት ቤተክርስቲያን ምክንያቱም መሰረቷ ክርስቶስ ስለሆነ ሀገሯ ላይ የሚሰማት የጠፋው ለነዋ የሚያደር ለጉቦ የሚያደር በሙገሳ የሚደላለል የሃይማኖት አባት ስለተሰበሰበ ነው። የሃይማኖት ምዕመን ስለተሰበሰበ ነው። በማሞገስ ነው እርስ በርስ ያለ ነው። እውነት የሚናገር የለም፣ ጥቂት ነው። እርስ በርስ በመሞጋገስ ነው ያለ ነው። አውደ ምሕረቶችን ተመልከቷቸው። ክቡር ቆሞስ የሚል ትሰማላችሁ። ክቡር አባት። በነገራችን ቆሞስ የሚለው የክብረ ክህነት ማዕረግ ማለት እኮ ክቡር ከሚለው ቃል በላይ ነው። ከቤተ ክህነት ማዕረግ በላይ የሆነ የክብር ስም የለም። አሁን በየአውደ ምሕረቱ ቢትሄዱ ክቡር የእንትን ክፍለ ከተማ አመራር፣ ክቡር የእንትን የመንፈሳዊ አባት፣ ቄስ የሚለው ቃል ክብረ ክህነት ነው። ከሱ በላይ ክብር የለም። ክቡር ተብሎ ከፊት አይቀጠልም። አሁን ይዋቸው ጳጳሶቻችን ይሞጋገሳል። ክቡር ብፁዕ ወእንትን ምናምን የሚባባሉት እሳቸውን መምሰል ነው የምፈልገው፣ እሳቸውን የመሰለ
ሲሄዱም ብቻቸውን አይሄዱ፣ ሌላ ጳጳስ ይጠራሉ ሲሞገሱ ለማሳየት ለማሞገስ ቀጥሎ እነሱ ለአበል ለሙገሳ ለመንግስት ሙገሳ ለፓርቲ ሙገሳ ለታዋቂ ሰዎች ሙገሳ ታዋቂ ስፍራ መሄድ ይሄ አባቶች ድርሻ ነው። ምዕመኑስ አባቶችን ማሞገስ ብቻ? አባቶች የሚወቀሱበት ስፍራ አላቸው። ምዕመኑ ስለማታገኙት እንጂ በአካል ብታገኙት ወቀሳውን በአካል ትሰሙት ነበር። ስለማሰሙት ነው እኛው በሚዲያ የምንነግራቸው። እረኞች የሉንም ተብላችኋል። ዓለም የሚፈራት ቤተ ክርስቲያን፣ ምዕመኑን ከሰማያዊ መንግስት ጋር የምታገናኝ ቤተ ክርስቲያን መሪዎቿ የሉም ተብላችኋል። ተብላችኋል ብቻ ሳይሆን እያልኳችሁም ነው። እኔ አባቶቻችን የቅዱስ ሲኖዶስን አውደ ምሕረት ጠርታችሁ ቅዱስ ሲኖዶስን በአስቸኳይ ጠርታችሁ ቤተ ክርስቲያናችን ቀጣይ ሂደቷ አስፈሪ ነው ብላችሁ ይሄን ምዕመን ይችን ቤተ ክርስቲያን የምትጠብቁበት ከፈጣሪ ዘንድ ምልጃ የምትጠይቁበት አንድ መሰብሰቢያ ጥያቄ መጠየቅ አቅቷቸዋል። አንድ ችግር የለውም ይሙቱ፣ ሌላም ሞቶ የለም ወይ? አርሲ የሚሙቱ ችግር የለም፣ ትግራይ የሚሙቱ ችግር የለም፣ አማራ ክልል የሚሙቱ ችግር የለም፣ ወለጋ የሚሙቱ ችግር የለም፣ ሶማሌ የሚሙቱ ችግር የለም፣ በበደል በስቃይ ችግር የለም። በደል የሚከላከል አባት ከሌለ፣ ወደ መንፈሳዊ ማንነት የሚያመጣ አባት ከሌለ፣ አበል በሚሰበስብና ክብረ ክህነቱን ወይ ደግሞ የክህነት ማዕረጉን ለአበል ለገንዘብ ለውሎ አበል የሚጠቀም ካህን ብቻ ከተሰበሰበ ሌዋውያን ናቸው። መምህሩ የነገረን እውነት ነው። 12,000 ካህናት የተሰበሰበበት መንደር ነው ወንጀል ያለው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለም፣ እዩት ወንጌላውያን ጋር ያለው ችግር። ስሙት የምናያቸውን መረጃዎች፣ ሲዩት ሐሰተኞቹን ሲማሩበት ስሟቸው እነሱን። ምዕመኑ ተንገላቱ ቤተክርስቲያን ሽጦ የሚሄዳ ፓስተር ነው ያላቸው። ተሰቃይተዋል እነሱ። ይዋቸው ኡስታዞቻቸው በአጃቢ ነው የሚሄዱላቸው እነሱ። ምዕመኖቹ ተሰቃይተው መከራይተው አንዱ በአንዱ እየተደጋገፈ ነው የሚኖረው። አሁን የምናውቀው ነገር አንድ ነገር ልንገራችሁ። በእኛ ቤተክርስቲያን ያለውን ልምድ አይ ቲንክ 1600 ዓመታት ያህል ያለ ጳጳስ ኖረናል፣ ያለ ኢትዮጵያዊ ጳጳስ። ኢትዮጵያን ጣሊያን ሲወራት አቡነ ቴዎፍሎስ የሚባሉ አባት ግብፃዊ ጳጳስ ልጆቻቸውን እረኞቻቸውን ጥለው ነው የሄዱት። ለዛ ነበር ኢትዮጵያዊ ጳጳስ ያስፈልገናል፣ ጥሎን የማይሄድ እረኛ ያስፈልገናል ብለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚሁ ጳጳስ እንዲሾም የጠየቅ ነው። እዚህ ስንጠይቅ ደግሞ ሁሉም ወደየመንደር ወደየሰፈሩ ገባ። አርሲ ስለተገደሉባት አባት አቡነ ኤልሳ ሲናገሩ ሰምታችኋል። የዛ አካባቢ ተወላጅ ናቸው። ለማንኛውም ሐሳቡን የጠቀስኩላችሁ ነኝ። የዛሬ ቆይታ ይህን ይመስል ነበር። መረጃውን ገረፍ ገረፍ አድርጌ ያቀረብኩላችሁ። በዚህ አጋጣሚ ጂንካ አካባቢ የተከሰተ ወረርሽኝ አለ። ሁላችሁም ኦርቶዶክሳውያን ንስሐ ግቡ። ወረርሽኙ መቅሰፍት ነው፣ ለኔ መቅሰፍት ነው የምንል። ለይቶ የሚነካ ቢሆን ጥሩ ነበር። በዳዩን የሚይዝ ከሆነ እግዚአብሔር ምሕረቱን ያምጣልን፣ ከክፉ ነገር ይጠብቀን፣ ለምሕረት ያምጣን ያድርግልንና ለሞቱት ነፍስ ይማር፣ በደል ለደረሰባቸው ለተጎዱት ስቃይና መከራው ስላሉት በዚህ ሐዘኑ ስላሉት ደግሞ መጽናናትን ያድልልን። እግዚአብሔር መላእክቱን ልኮ ይህንን መቅሰፍ ደግሞ ያንሳልን፣ ከክፉ ነገር ያርቀን። እኛም ኦርቶዶክሳውያን እረኛ ባይኖረን ቤተክርስቲያናችንን እንጠብቃለን። አዎ እኛ እረኛ ባይኖረን ቤተክርስቲያናችን ከመጠበቅ ወደ ኋላ አንልም። ይቺ ነገር የምትስተካከልባት የርክበ ካህናት ጉባኤ ደግሞ እንፈልጋለን፣ የሊቃውንት ጉባኤ ደግሞ እንፈልጋለን። ብፁዓን አባቶቻችን ሊቃውንቶችን እኛ ደግሞ እናንተ እንፈልጋችኋለን። አዎ ሁላችንም ኃጢአተኛ ነን፣ ሁላችንም በደለኛ ነን። ራሳችንን መመልከት ይገባናል። አዎ እንዲህ እንደምትሉ እናውቃለን። ምክንያቱም እናንተ ፊት ለፊት ተናጋሪ እውነት ተናጋሪ እንደሆናችሁ ብዙ ጊዜ አይተናል። ስለዚህ ያንን እውነትና ያንን ፊት ለፊት አውራነት እንፈልገዋለን። ጳጳሳት ባይኖሩን ምዕመናን ዛሬም አይጠፉ፣ ትላንትም አልፈዋል፣ ዛሬን የሚሻገሩታል። እና አባቶች ምናልባት በቦታችሁ ብትገኙ ደስ ይለኛል። የነበረ ቆይታ ይህን ይመስላል። አርአያ መካሻ ነበርኩ። ሰብስክራይብ፣ ላይክ፣ እንዲሽር ስለምታደርጉ አመሰግናለሁ። ሰናይ ቀን